ፍቅረኛ እናውራ እስቲ። የፍቅር ሪሌሽን ጉዳይ ውስጥ ዩ ላኪ ስንት ዓመት ቆያችሁ? 7 የእውነት 7 ዓመት አብራችሁ ቆይታችኋል? አብረን ቆይተናል 7 ዓመት። የት ያገኛት? ከጃኒ ጋር ያለ የፍቅር ህይወት እንዴት ነው? እንዴት ነበር ወደ ፍቅር ህይወት ያመራችሁት? ከምታስቢው በላይ በስመ አብ። በህይወቴ እንደውም እንደዛ ፍቅር ይዞኝ አያውቅም። እሷ ያለችበት ቦታ እኔ በቃ ሁሌ መሄድ ፈልግ። የአዶናይ የመጀመሪያ ፍቅረኛው ጋር ምን ላይ ናቸው? አዶናይ አሁን ላይ ሳያት ደነገጥኩኝ ካላት የመቀሌዋ ቆንጆ ጋር ነው ወይስ ከቲክታከሯ ጃኒ ጋር? ከሰሞኑ ሶሻል ሚዲያውን የተቆጣጠረው ወጣቱ ቲክታከር አዶናይ ማነጋገሩም እንደቀጠለ ነው። በታላቁ ሩጫ ውድድር ላይ በቦዲጋርድ ታጅቦ መታየቱ ሌላ ጥያቄ፣ ሌላ ተቃውሞ አስነስቶበታል። መልስም ሰጥቷል። እናደምጠዋለን። እኛም ታዲያ የብዙዎች ጥያቄ የሆነውን የአዶናይና የመጀመሪያ ፍቅረኛውን ጉዳይ ምን ላይ ደረሰ የሚለውን ጥያቄ ጠይቀን ያገኘነውን መልስ እናካፍላችኋለን። ብቻ እናንተ ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ አብራችሁን ቆዩ። ከእናቴ ጋር የህፃናት መጫወቻ ቦታ ላይ ተቀምጬ ቆንጆ ልጅ ፊት ለፊቴ ስትመጣየው በመጀመሪያ እይታዬ ወደድኳት ሲል አዶናይ ከማን ያዘዋል ጋር ባደረገው ቆይታ ተናገረ። ቀጥሎም እሷም እኔን ስታየኝ ፈገግ አለች። ከዛም ብዙ ሳልቆይ ወደ እሷ ጠጋ ብዬ ሰላም አልኳት። ከዛም ውስጣችን ተገናኘ። ከዛ በኋላም ለእሷ ያለኝ አክብሮትና ፍቅር እየጨመረ ሄደ። ውስጤም ደጋግሜ እንዳገኛት ነገረኝ ሲል በኢንተርቪው ላይ ተናገረ። ፍቅረኛ እናውራ እስቲ። የፍቅር ሪሌሽን ጉዳይ ውስጥ ዩ ላኪ ስንት ዓመት ቆያችሁ? 7 የእውነት 7 ዓመት አብራችሁ ቆይታችኋል? አብረን ቆይተናል 7 ዓመት። የት ያገኛት? መቀሌ ሰው የማዘር እንትን ማለት ነው። የልጆች ማጫወቻም አለን ሰው እዛ ላይ ማለት ነው። ለምን ማዘር በቃ ይዝ ማለት ነው። በስንት መከራ ሄድኩኝ። በቃ ሰልችቶኝ ጃኬቴን አድርጌያለሁ ምናምን ተሸፋፍኛለሁ። ከዛ እዛ ሄድኩኝና እሷ መጣች ከእህቷ ጋር። ግማሽ ቀን ነው ፀሐይ ሰልችቶኛል ምናምን። ከዛ መታ ሪሲት ቆርጣለች እኔን ልትሰጠኝ ነው። ከዛ ሰጠችኝ። የሂንድ ሙቪ ነው የሚመስለው በእናትህ ማርያም። ሪሲቱ ሰጠችኝ። እኔም ይዤዋለሁ። አይኗን አያታለሁ። ከዛ ሺ ሉክስ ሚ ትንሽዋ ልጅ መሀላችን ላይ ያለች እንደዚህ እያየች ነው። ሁለታችንም አይ ካን ላይክ ቪቪድሊ ሪመምበር አደርጋለሁ። ከዛ 5 ሰከንድ የሚሆን 5 6 7 ሰከንድ የሚሆን ተያየን እንደዚህ ላይክ and I felt something ፍሪዝ አደረግኩኝ። እሷም እንደዛው then we were just like ይሆናል አይደል ነቃን ከሆነ ነገር የህንድ ነው የሚመስለው by the way like I'm so happy. Yeah, she's beautiful. Yeah, extremely beautiful. Extremely? Yeah, she's very very beautiful. It's actually sometimes I even think like how the fuck does she love me, but like I'm trying to improve that. እሱን ለማስተካከል እየሞከርኩኝ ነው። ታዲያ ከቆይታ በኋላ በሌላ ኢንተርቪው ጋዜጠኛዋ አሁን እንዴት ናችሁ? ፍቅራችሁስ እንዴት ተጀመረ? መጨረሻውስ ምን ሆነ ስትለው አዶናይ መጨረሻውን መናገር አልፈለገም። ደግሞና ደጋግሞ ስላለፈ የፍቅር ህይወታቸው በማውራት ጥያቄውን አጥፋፍቶም አለፈው። ስለሷም ሲገልጽ በጣም ትህትና አላት፣ እጅግ መልከ ሴት ናት። እኔ ከሷ ጋር ድብን ያለ ፍቅር ይዞኛል፣ አፍቅሬያታለሁ። እሷም እኔ እንደወደድኳት ስነግራት እሷም ጋር ተመሳሳይ ስሜትና ፍቅር ውስጧ ላይ እንዳለ አጥብቃ ነገረችኝ ይላል አዶናይ። በጣም የሚያስቀኑ ጥንዶችም ወጣን፣ ቤተሰብም አስተዋወቅን፣ እብድ ያለ ፍቅር ውስጥም ገባን። እንደሱ ያለች ሴት አይቼ አላውቅም፣ እንደዚህ አይነት ፍቅርም ይዞኛ አያውቅም። አሁንም አብሬያት ነው ያለው ሲል ተናግሮ ነበር። ታዲያ ከቅርብ ጊዜ ወዲህ አዶናይ ከቲክታከሯ ጃኒ ጋር አብዝቶ መታየታቸውና ለየት ያሉ ፎቶና ቪዲዮዎች መውጣታቸው ይሄ ነገር እንዴት ነው ያስብላል። የሁለቱን ቅርበት አይቶ ኖርማል ጓደኛ ናቸው ብሎ አምኖ መቀበል የሚያስቸግር ነው። በዛ ላይ ከሰሞኑ አምለሰት ሙጬ ጋር ባደረገው ቆይታ ከጃኒ ጋር እንዴት ናቸው ስትለው አዲስ ነገር የለም ካለ እናሳውቃለን ማለቱ ደግሞ ይበልጥ አጠራጣሪ እንዲሆንም ያደርገዋል። ከጃኒ ጋር ያለ የፍቅር ህይወት እንዴት ነው? አፋጠጠች አምለሰት ከጃኒ ጋር በጣም ብዙ ሰው ማወቅ የሚፈልገው ጥያቄ ነው። ጃኒ አሪፍ ሰው ነች። በጣም ከሰው ከሚያያት በላይ። እንዴት ነበር ወደ ፍቅር ህይወት ያመራችሁት? ከምታስቢው በላይ በስመ አብ። በህይወቴ እንደውም እንደዛ ፍቅር ይዞኝ አያውቅም። እሷ ያለችበት ቦታ እኔ በቃ ሁሌ መሄድ እፈልጋለሁ። ከዛ ውስጥ ኧረ ችግር የለውም ምናምን እናቴ ቤተክርስቲያን ሄጄ ያለቀስኩት እንጂ እኔ ከኔ በላይ ቆንጆ የለም፣ ከኔ በላይ ወንድ ገራሚ የለም። ይሄ ጉዳይ ደግሞ በርካቶችን ያስደበረ ነገር ነው። እንደዛ በሚዲያ ፊት ስለ ውበቷ፣ ስለ ፍቅሯ ሲናገርላት፣ ስለ መልካምነቷ ሲያወራላት፣ ስለ ጸባያ ሲዘምርላት የነበረችን እንስት ዛሬ ላይ እውቅና በመጣ ጊዜ መተው የአዶናይ ስብና ላይ ጥያቄ ያስነሳል። ታዲያ ፍቅረኛው የት ናት ለሚለው ጥያቄ አሁን ላይ አዶናይ ጋር አብረው እንዳልሆኑና እንደተለያዩ የመለያየታቸው ምክንያት
ምክንያትም እስካሁን ድረስ በግልጽ እንዳልታወቀ የቅርብ ሰዎቻቸው ይናገራሉ። እሷም በሶሻል ሚዲያ ላይ ብዙም ልታይ ስለማትል የተናገረችው ነገር የለም። አዶናይም ታዲያ ከመናገር ተቆጥቧል። ምናልባት ከእሷ ጋር ተለያይቶ ከጃኒ ጋር መሆኑ ስሙን እንዳያበላሽበት ፈርቶ ሊሆንም ይችላል። ብቻ እውነቱን ጊዜ የሚፈታው ጉዳይ ነው። በየጊዜው አነጋጋሪነቱ ከፍ እያለ የመጣው አዶናይ ከሰሞኑ ታዲያ ታላቁ ሩጫ ውድድር ጋር በቦዲጋርድ መታየቱ በርካታ ተቃውሞዎች እንዲነሱበትም አድርጓል። ምን ሆናለሁ ብለህ ነው ጋርድ አስከትለ ለሩጫ የወጣኸው? የግድ ጋርድ ያስፈልገኛል ካልክስ ምን አለ ቲሸርት ብትገዛላቸው የሚሉ ጥያቄዎች ተነስተውበታል። ለዚህ ደግሞ አዶናይ ምላሽ ሰጥቷል። በእኔ ቦታ ሁናችሁ የኔን ውሎ ብትውሉ ትረዱኛላችሁ ሲል ነው የተደመጠው። አዶናይ ቦዲጋርድ ይዞ መጣ ብላችሁ ለተናደዳችሁ ሰዎች አንድ ነገር ልነግራችሁ ፈልጋለሁ። የቀን በቀን ውሎዬ ብታቁት like honestly የቀን በቀን ውሎዬ ብታቁትና ብትረዱኝ ይላለው። and አንዳንድ ሰው መረዳትም አይፈልግም የሆነ እንከን ለማውጣት የሚጠብቁ ሰዎች አሉ። ለምን እንደሆነ አላውቅም። ለምንድን ነው የወንድማችሁ ውድቀት የምትፈልጉት? አንዳንዶቻችሁ like ምን አድርጌ ነው ገባችሁ አይደለ? ምንም አላረኩኝም እውነት ለመናገር ምንም። ለምንድን ነው anyways ጉረኝነት ከመሰላችሁ እንግዲህ ያው የእናንተ መነጽር ነው። መነጽራችሁ እንግዲህ ላወልቅላችሁ አልችልም። ሁሉም ሰው የየራሱ መነጽር አለው። እነዚህ ቦዲጋርዶች ለምን እንደሚያስፈልጉኝ ልንገራችሁ። አያችሁ ቀን በቀን ውሎዬ በዚህ ቻሪቲ እና ዶኔሽን ምክንያት በጣም ከባድ እየሆነ ነው። ለምን በጣም ብዙ ሰዎች በስልክ ብቻ ሳይሆን በአካልም ይመጣሉ። እኔ ደግሞ እንደ አንድ አዶናይ ማለት ነው የምችለውን ያህል ነው ማድረግ የምችለው እንጂ ለሁሉም ሰው መድረስ አልችልም። ሰው የቀን በቀን ውሎዬ በቃ ልቤ እየደበረኝ ማለት ነው እየጨነቀኝ ምናምን እምቢ እያልኩኝ ሙሉበት ነው ኖ እያልኩኝ ማለት ነው ቢካዝ በጣም ከመብዛቱ የተነሳ and 2F ሪል ስቴት ነው ፕሮፐርቲ የሰጣችሁት የ10 ሚሊዮን የሆነ እንትን ቪዲዮ ለቃችሁ ነበር። አዶናይ የፈለከው ምረጥ ያላችሁኝ ማለት ነው። እሱ ምንድነው ያደረገኝ? አንደኛ ነገር የማይሆን ስፖት ላይ ያስቀመጠኝ። በጣም ብዙ ሰዎች በጣም ብዙ እርዳታ ድርጅቶች በጣም ከምታስቡት በላይ በአካልም በስልክም አፕሮች ያደርጉኛል። አሁን ወደዛ ታላቁ ሩጫ ሲመጣ እኔ አንደኛ ነገር እንደ ኖርማል ሰው ኢንጆይ ማድረግ እፈልጋለሁ። and I mean በጣም ደስተኛ ነኝ ሰዎች መጥተው ከኔ ጋር ሲሆኑ። ውድ የቻናላችን ቤተሰቦች የዛሬን እዚህ ጋር አበቃን። በሌላ ቪዲዮ እስከምንገናኝ ሰናይ ጊዜ ተመኘን።